ዋናው ማመናችሁ ነው። በነገራችን ላይ ምን አድርጌ ነው በእግዚአብሔር በሙሉ የትናንት የዛሬ ምናምን ከኛ ጋር ነው። በቃ አንተ የተናገራችሁትን ኮፒ ፔስት አድርጋን ያመጣችላችሁ ቅመሟ ማለት ነው። እኔ ራሴ ፈራው እኮ ማውራት ስለ እናንተ ባውራ ይሻላለን። እኔ እኮ አሁን ስም አልጠራው ምን አለ ቁጭ አልሽው ስለ እኔ ነው ስለ እኔ ብለሽ ነው የርስ የዛሬው እኮ በሙሉ ቃል በቃል ነው የመጣውና ደንግጬ ዝም ቃል በቃል እና ደነገጥኩ። ደግሞ መሆን አልነበረበትም። እኔ ሪል ነገር እኮ ነው የሆነ መጥራት ያለበት ነገር ካለ ትክክለኛ ግን ምንድን ነው መሰለሽ እንደዛ ሲሆን ደግሞ ምንድነው ኮፒ ፔስት እንዳይሆን የሚለው በሰው እንዳይሆን የሚለው ነገር ጥያቄ እንዳያስነሳባል። ዋናው ማመናችሁ ነው። በነገራችን ላይ እናንተ የተናገራችሁትን ኮፒ ፔስት አድርጋን ያመጣችላችሁ ቅመሟ ማለት ነው። ሌላ ስለ ልብስ እያወራችሁ ነበረ። የምር ቅመሟ 3 ቀን ልብስ ሳትቀይር የቆየች ይመስላችኋል? በአሁን ሰዓት እኮ ሁሉም ነገር በስልካችን ሆኗል አይደለ? ካሽ ብር መያዝ ፋሽን አልፎበታል አይደል? ይሄ ታውቃላችሁ። ባንክ ቤት ሄዶ ብር ማውጣት ምናምን ይሄ ፋሽን አልፎበታል። ሁሉም ነገር ባንክ በስልካችን ሆነዋል ማለት ነው። ስለዚህ የምር ቅመሟ ሆቴል ይዛ ከሆነ ልብስ መግዛት አቅተዋት ነው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ብሩክ ሂስቶሪ ያደረገውን ካያችሁት ዝማሬ መላእክት ያሰማልን። በነገራችን ላይ ፍቅርም ይሁን ትዳርም ማለት ነው እምነታችሁ ላይ ጠንካራ ካልሆናችሁ በጾም በጸሎት ካላጠራችሁት የእውነት ጠላት ገብቶ ነው የሚፈነጭበት። የሆነ ጊዜ ዞሮ ዞሮ ብሬካፕ በማድረጉ አይቀርም ማለት ነው። እናንተ በጾም በጸሎት የምትበረቱ ነገር ከሆነ ጠላት ራሱ ቢገባ የማሸነፉ አቅም አላችሁ ማለት ነው። እናንተ ራሱ የሆነ የማያግባባ ነገር ራሱ ቢፈጠር የምትግባቡበትን ወይ እግዚአብሔር ይፈጥርላቸዋል ማለት ነው። አሁን ብሩክ አንዳንዴ እንደዚህ አይነት ሂስቶሪ ያደርጋል ማለት መዝሙር ምናምን እንትን ይለቃል እና ደስ ይላል። ያም ሆነ ይሄንን በቂ ነው ማለት አይደለም። እናንተ እሁድ ቀን ቤተ ክርስቲያን መሄድ አለባችሁ፣ ማስቀደስ አለባችሁ። ሁለታችሁም አይኖ ይሄ ስራ ነው፣ ድራማ ነው። ለእኛ ነው የተጣሉት፣ ለእነሱ አይደለም። ለካሜራ ነው የተጣሉት። በካሜራ ጀርባ እነሱ እንደ በፊት ናቸው ማለት ነው። አሁን እህቶቻችን ወይም እናቶቻችን እያወሩት የነበረው እንደሰማችሁት እኛ የተናገርነው ነው ይዛ መጣችሁ ዩዘር። እኔ በጣም ደነገጥኩ እያለች ነበረ ስታወሪ ያልደነገጥሽ። እውነቱ ለመናገር በዛ ሰሞን የማለያ ስራ ነበረ እየሰራችሁት የነበረው። ኢቨን ራሱ ለልጄ ድራት አለው ለወንድሜ ድራት አለው ማለት ራሱ ደርሳችሁ ነበር አይደለ? ስራ መሆኑን ረስታችሁት ነው ወይ? ድራማ መሆኑን ረስታችሁት ነው ወይ? ይሄ የእናንተ ጥያቄ ነው ማለት ነው። ሲቀጥል የምር ቅመም የምትወዷን ነገር ቢሆን የምትወደውን የምታፈቅረውን ሰው አለያይታችሁ ለእናንተ ማድረጉ ራሱ በጣም ነው የገረመኝ። ይህ ሰልፍሽነት፣ ራስ ወዳድነት ይባላል። የእናንተ ራሱ ባታደርጓት እናንተ ከሱ ራሱ ተለያይታ ብራሱ ቢሆን እናንተ የመረጣችሁላትን ህይወት የምትኖር ይመስላችኋል? ይሄ የእናንተ ጥያቄ ነው ማለት ነው። ስለ ልብስ እያወራችሁ ነበረ። 3 ቀን ልብስ ሳትቀይር ምናምን እያላችሁ ነበረ። የምር ይመስላችኋል? የምር ቅመም ሆቴል። አንዳንዴ ሁሉም ነገር የምናየው ነገር ባናምን ባይ ነኝ። ገብቷችኋል አይደለ? ሁሉም ነገር ሚዲያ ሶሻል ሚዲያ የተደረገ ነገር ሁሉም ነገር ሬሊ ነው ማለት አይደለም። እነሱ ግልጽ እኮ ነው፣ ድራማ እንደሆነ ግልጽ ነው አይደለም እንዴ? ቅመሟ የምር ሆቴሉ ይዛ ከሆነ ሁሉም ነገር በስልካችን ነው አይደለም? ሁሉም ነገር ብር ባንክ ቤት ሄዶ ማውጣት አይጠበቅባችሁም።
ካሽ ብር ይዛችሁ መሄድ አይጠበቅባችሁም። ሁሉ ነገር በስልክ ነው። ቅመሟን ልብስ መግዛት አቅቷት ነው እና የእናንተን ለማሳመን ነው ቅመምን በዛን ልብስ የመጣችው። ጸጉሯ ብቻ ነው የታጠበችው እንጂ ሁሉም ነገር በቃ ፌዝዋ፣ ሁሉ ነገር በቃ አንድ ነው። እና የተናገርነውን የመጣው ያላችሁ በመጀመሪያ ደረጃ ማመናችሁ ጥሩ ነው። እናንተ የምታወሩትን ነገር እነሱ ፊድባክ ሌላ ነገር ነው ማለት ነው። እነሱ አልተጣሉም እንዴ? ትላንትና እሺ ብሩኬ ወጣ ከቤት አይደለ? እሺ ቲክታክ ላይ የተለቀቀው ቪዲዮስ እንዴት ገብቶ ነው የተለቀቀው? የሰራው ቤቱ ነው፣ ቤቱ ላይ ሆኖ ነው የተቀረጸው ማለት ነው። ሌላው ወደ ኢየሩስ ሲሄድላችሁ የምር ኢየሩስ ማለት ነው የምር እርጉዝ ነች ብላችሁ ነው የምታምኑት? የእውነት ማለት ነው የምር ሬሊ እርጉዝ ከሆነች ሬሊ የብሩኬ ልጅ ቢሆን ማለት ነው በዚህ ናክል እንደዚህ አሰግጥም። ምክንያቱም እውነት ከያዘች በእንደዚህ አይነት ወይ አይደለም እሱን ማስገደድ የምትችለው። ገብቷቸዋል አይደለ? እውነቱ የእሱ ልጅ ከሆነ እውነት ማርግዛ ከሆነ በትክክለኛ መንገድ ነበረ መሄድ የነበረባት። አንደኛ እርጉዝ ነች፣ እንደ እርግዝናዋ እየሆነች አይደለም። ከናክቷ፣ ከነ ንግግሯ፣ ከነ አለባበሷ እርጉዝ እንደዚህ አይደለም። እና የምትናገራቸው ነገሮች ድርጊቶቿ ከዶክተሩ ጀምሮ የሚያሳምኑ ነገሮች አይደሉም። ስለዚህ እዚህ ጋር ያለ ነው ህፃን አይደለንም፣ አይደለ? ህፃን አይደለም እዚህ ጋር ያለው እና የምታጃጅለውን ሰው እዛ ሄዳ ታጃጅል። እኔ ሰኒን ማጃጀል አችልም። እውነትና ውሸትን ለይቼ የማቅ ልጅ ሰው ነኝ። ገብቷቸዋል አይደለም? በዚህ ናክል የእውነት ህፃን ራሱ ይስቅባቸዋል። እንዲህ እርጉዝ ነች የልጅ አባት ብላ ሁሉም የምትጃጃልብን እኛ ህፃን አይደለንም። እዚህ ጋር እንዲህ ብዙ ሰው አለ አይደል? በእነሱ ብቻ እንትን አይበላችሁ። ናሂና ውብዬ ያለው አይደለ? ፋፊ አሁን አርግዤ ያለው ብላለች አይደለ? የነሱ እሺ ስንት ወር 8 ወር ሆኗቸዋል። የነሱ ትንሽ ይሄዳል ብዬ አስባለሁኝ፣ የህዝቡ ለማሳመን ማለት ነው። አሁን የእሷ ምኑ ነው የሚያሳምነው? ንግግር ምኑ? ቅመም አሁን ይሄን ሳታቀርታ ነው የምር። እና እኔ አላምንበትም፣ ላምንም አልችልም።